ያልታሰበ አዲስ ነገር ተፈጥሯል። ብሩኬ ፔት እንግዲህ ብሩኬ አብረን ማደር አለብን፣ አብረን እስከኖረን ድረስ አብረን ማደር አለብን ብሎ ሀይሚን እንግዲህ እየጠየቃት ነው። ሀይሚ ደግሞ አይሆንም፣ እንዴት እንደዛ ሊሆን ይችላል? እንደዛ ሊሆን አይችልም ብለዋለች ማለት ነው። እና ታዲያ አብረን እየኖረን አይደለም እንዴ አላት። እንግዲህ እሷም አብረን ብንኖርም እንኳን ያው እኔም ክላስ ስላለኝ ነው ካንተ ጋር አብሬ ልኑር ያልኩት እንጂ አብረን ለማደር አይደለም ብላለች። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ። ቪዲዮን ከወደዳችሁ ላይክ አድርጉኝ እላችኋለሁ። እንግዲህ ዛሬ ሀይሚን ብሩኬ እንግዲህ ሀይሚን አብረን እንደር ብሏት እንግዲህ ጥያቄ አቅርቦላታል። የሀይሚዬ ምላሽ አይሆንም፣ የማይሆን ነገር ነው። እኔ እናንተ አብረን ማደር አንችልም። እኔ እናንተ እኮ ባለትዳር አይደለም፣ ገና በጓደኝነት ያለን ሰዎች ነን። እንዴት አብረን እናድራለን? እንዴትስ እንደዚህ አይነት ነገር ልታስብ ትችላለ? ብላ ሀይሚ ምላሽ ሰጥታለች። እሱም ደግሞ እኔን ለምንድነው ማታምኝኝ? እንግዲህ እኔን ስለማታምኝኝ ነው አብረሽ የማታድሪው እንጂ ቢታምኝኝ ኑሮ ታድሪው ነበረ ብሏታል ማለት ነው። እንግዲህ ውድ ተመልካቾቼ ሀሳቤንና ያው ከወደዳችሁ ላይክ አድርጉልኝ እላችኋለሁ። ግን እዚህ ጋር ሀይሚ እየመለሰችው በጣም ጀግናና ቆራጥ ሴት መሆኗን ያሳያል ማለት ነው። በቃ ከሴት ልጅ የሚጠበቀውን ምላሽ መልሳለች ማለት ነው። ሀይሚዬ በጣም እንግዲህ ከሷ ከአቅሟ በላይ የሆነ ጥያቄ ነው የቀረበላት። በቀረበላት ጥያቄ ላይ ወዲም አላለችም። እኔ የማላስነካውን ፓርት አላስነከም፣ ክብሬን ግን አላስነከም፣ በክብሬ ድርድር አላቅም ብላለች። የትኛውም ሴት በክብሯ ድርድር አታቅም። እንግዲህ ያ ሁሉም ሴት አንድ ነው ማለትም አይደለም። ያ ሁላችንም ራሳችንን እናውቀዋለን ማለት ነው። እና ሀይሚዬ እዚህ ጋር እውነት በትክክል ካሜራ እንዳለም ነግሯታል። እንግዲህ በካሜራም ፊት እየጠየቀ እንደሆነም ነግሯታል። ነገሩ ፕራንክ ነው ብለንም ብንጠብቅም ፕራንክ አይደለም፣ ግን ስራ ነው። እንግዲህ የሀይሚን ማንነት ወይንም የሀይሚን አቆምና ውሳኔዋን ሊያስታውቅ ነው ይህንን ቪዲዮ የሰራ ብሩኬ ማለት ነው። በመጥፎነት አይደለም፣ ብሩኬንም ማውቀስ አንችልም። ሀይሚዬ ግን ለብዙ ሴቶች የሚማሩበት ነገር ነው እንግዲህ የመለሰችው ማለት ነው። በጣም ጥሩ ምላሽ ነው። እኔም ደግሞ ቪዲዮውን ወደ እናንተ አቀርብላችኋለሁ። እናንተም ደግሞ ላይክ እያረጋችሁ አበረታቱኝ። ወደ ቪዲዮ ወስዳችኋለሁ። የሀይሚ የምላሽ ምንድነው ሊሆን የሚችለው? አብረን እንመለከታለን። ወደ ቪዲዮ ለቤተኛ የምችለው አብረን መተኛት የለብንም። እኔና ሀይሚ አንድ ቤት ውስጥ እየኖረን ሁለት አልጋ ሊኖር አልፈልግም። በቃ እኔ ከኔ ጋር ሀይሚ እንድታደር ፈልጋለሁ። አብረን ብናደር የቱ ጋር ነው ችግሩ? እንዴ ምን ማለት ነው? የቱ ጋር ነው ችግሩ? ወንድና ሴት እንዴት ነው አንድ ላይ ሊተኛ የምችለው? አብረን መተኛት የለብንም። እንዴ የሆነ ነገር ቢፈጠር ምን ይፈጠራል? ራሽን አታምኙም እንዴ? ራሽን አታምኙም? ምን ይፈጠራል? ሚፍታ በላበለው በእግዚአብሔር። እንዴ አንተ ለምን ድረስ ስነስርዓት የማይኖር? ሚፍታ እኮ አይመለከተውም። ለምን ደግሞ አይመለከተውም? ምን ይመለከተዋል? አይመለከተውም ሚፍታ። እንዴ ምን አገባው ሚፍታ? ሚፍታ ማታ ጥሩ እየተግባባ ነበር። ከዛ በኋላ እዚህ ደሬ ሲለኝ እኔ አላድርም በይ ክላስ የገባው። አሁን እሱን ነው አብረን እየኖርን ከሆነ ሁለት አልጋ እዚህ ቤት ሊኖር አይገባም። ከኔ ጋር ማደር አለባት ነው እኔ እያልኩኝ ያሉት። ከዚህ በኋላ አሁን ዛሬ ማታ እኔ ካልተስተካከለ ይሄን ነገር መፍታት ካልቻለን እዚህ ቤት አላድርም። ፈለግሽ እንጋባ፣ ካልፈለግሽ ምንም እንደዛ እኮ ኖርማል። አይመለከተኝም እኮ እያልኩት ነው። ነገሮችን በስነ ስርዓት ማስኬድ አንድ ነገር ነው። አይመለከተኝም። በቃ አልፈልግም። የፈለጋችሁትን በሉ። እንግዲህ እዚህ ቤት ውስጥ አብረን እስከኖረን ድረስ አንድ አልጋ ነው እንጂ መኖር ያለበት ሁለት አልጋ መኖር የለበትም ብሏል ማለት ነው። ይሄ ያው ብሩኬ ሀይሚ ምን ያህል ጠንካራ እንደሆነች በራሷ በማንነቷ በሴትነቷ ማትደራደር ሴት መሆኗን ለብዙ ሰዎች ለማሳያት ነውና እሱ የመጣው ማለት ነው። ብዙ ጊዜ ብዙ ሰዎች ለሀይሚ ብዙ ነገር ያወራሉ። እንግዲህ አንድ ላይ እየኖሩ ብዙ ነገር ይላሉ። እንግዲህ በኮሜንትም በተለያየ ቦታ ላይ እና በቲክታክም መንደር ብዙ ነገር ይባላል። እንግዲህ ብሩኬ ዛሬ ትላንትና ማታ ላይፍ ላይ ቆይቶ ነው የተለያየ ነው። በዛ ሰዓት ላይ ከኔ ጋር አብረን እንደርስ ስላት እምብ ብላ ሄዳለች በሚለው ምክንያት እንግዲህ የሀይሚን ጥንካሬዋን ለማሳየትና ሴትነቷን እንዴት እንደምትጠብቅ ለማሳየት ነው ማለት ነው። ሀይሚዬም ደግሞ ቆራጥና ጀግና ሴት ናት። እኔ ክብሬን መጠበቅ ፈልጋለሁ፣ ማላስነካውን ፓርት ባውንደሪን የሚያልፈውን ነገር ማድረግ አልፈልግም
ትክክል ያልሆነ ነገር መሆን የለበትም። ነገሮች በጊዜ ነው መሆን ያለበት። መሆን ያለባቸው ነገሮች እያንዳንዱ ነገር ሲሆን ነው እንጂ መሆን ያለበት ወንድና ሴት አንድ ላይ ማደር የለበትም። እውነት ነው። ያው ጋብቻ ከጋብቻ እንግዲህ እንደ ቃሉም ብንሄድ እንደ እግዚአብሔር ቃል ራሱ ብንሄድ ያው ከጋብቻ በፊት አንድ ወንድና አንድ ሴት አንድ ላይ ማደር የለባቸውም። በትክክለኛ ሁኔታ ሀይሚዬ ጥያቄውን መልሳለች። ግን እሱ በዛም ላይ እንደዛ ከሆነ እዚህ ቤት ላይ እኔ አልኖርም አንቺ ትኖሪያለሽ እየተባባሉ ነው። ሀይሚ ግን እኔ ላይ መውጣት ያለብኝ እንጂ አንተ መውጣት የለብህም ብለዋለች። ይሄ ነገር ዛሬ ካልተስተካከለ ዛሬ ካላስተካከልሹ የኔ አልጋ መውጣት አለበት። እንግዲህ ወደ አንቺ ክላስ ነው መሆን ያለብን ብሎ ሲያወራም ይሄ መቼም ቢሆን የማይሆን ነገር ነው። እስከ ፍጻሜው ድረስ በዚህ ሀሳብ የምትቀጥል ከሆነ እስከ ፍጻሜው ድረስ እኔን ታጠኛለህ እንጂ ይሄ መቼም ቢሆን አይሆንም። ነገሮች የሚሆኑት በስነ ስርዓት ነው ብሏል ማለት ነው። እንግዲህ ሚፍታም መጥተው ሲያወራ እኔ ካንተ ጋር ምን የሚያወራ ነገር የለም ይሄ የኔና የሀይሚ ጉዳይ ነው ብለው ብሩክ እንግዲህ ክችች ብሎ ስራ ጀምሯል ማለት ነው። ውድ ተመልካቾቼ እናም ታዲያ አሁን ሚፍታና ሀይሚ ሲመጡ ምን አይነት ምላሽ ይኖራል የሚለውን ነገር ወደ እናንተ ይዤላችሁ መጣለው። እንዲሁም በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ፣ አበረታቱኝ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ ማመጡ ጥሩ እንትናችን ቢሆን ወደፊትም ቢሆን እንደዚህ አይነት ጉዳይ በምንም አይነት ነገር ወይ የኔ አልጋ ይወጣል ወይ እኔና አልጋ እንወጣለን። ብሩኬ በዚህ እንዳማረብህ አርፈህ ተቀመጥ። በዚህ ራሴ ስነ ስርዓት በዚህ መኝበት እንዴ አይ በቃ ያላመንሽኝ አክል ነው የተሰማኝ። ገብቶሻል ወይ? ከኔ ጋር አብረሽ እያደርሽ ትኖሪያለሽ። አንድ ቤት እየኖረን ሲጀመር ለአንተ ምን ማለት ነው? ስሚኝ፣ አንድ ቤት እየኖረን ሲጀመር እኔና አንቺ እንግዲህ እምነት ለአንተ ምንድን ነው? አንቺ እኔን አላማንሽም ብሏታል ብሩክ። ለአንተ እምነት ምን ማለት ነው? አንተ እንዳማረብክ አርፈ ብትቀመጥ ነው የሚሻለው። እንደዚህ አይነት ነገር እንዳይፈጠር ብላለች ማለት ነው ሀይሚ። በጣም አስጠንቅቃለች ማለት ነው። እንግዲህ ሀይሚም የሚገባትን ጥሩ ምላሽ ሰጥታለች፣ ጥሩ ምላሽ መልሳለች። ይሄ ነገር አይሆንም። አዎ እውነት ነው። አንዲት ሴት በክብሯ በራሷ ክብሯ ላይ አትደራደርም። አንተ አሁን ለምሳሌ እዚህ ቤት ገብታለችና ካላስ በቃ ይበቃል፣ አንድ ላይ ነው መኖር እንዴ? እሷ እኮ ለቤተሰቦቿ ክብር ወርቅ ድምቀት ናት፣ ለራሷ ድምቀት ናት፣ ወርቅ ናት። እንዴት አንተስ እንደዛ ብለክ ልታስብ እንደቻልክ በጣም ነው ግራ የሚገባው። እንግዲህ እሱ በእርግጥ በሌላ ነገር አይደለም፣ የሀይሚን ማንነትና ጥንካሬዋን ለሌላ ሰዎች ለሌላ ሴቶች ተምሳሌት መሆኗን ለማሳያት ነው እንጂ ብሩኬ አሁን በጥፋት በምናምን አይደለም። እኔ እንደዛ ብዬ ነው ማስበው እንጂ ያው ንግግሮቹም ሁሉም ነገር ያስታውቃል። የሆነ የሚያደርጋቸው ነገሮች ስለሚያስታውቅ ነው። የሀይሚን ጥንካሬዋን ሴትነቷን ለማሳያት ነው እንጂ ለሌላ ነገር አይደለም። ያው እሱ እያላት ያለው እኔን አላማንሽኝም፣ ብታምኝ ኑሮ ከኔ ጋር ታድራለች። ምንም ያህል ብትተማመኑ፣ ምንም ያህል እምነት ብኖራችሁ አብራችሁ በማደራችሁ እናንተ የተለያያችሁ ሰዎች ስለሆነ እሷ እያለች ያለችው ይሄንን ነው። እሱ ግን እንዳልገባ ሆኖ እንትን እያላት ነው እንጂ በደንብ ገብቶታል። ይሄ ነገር በደንብ ገብቶታል። እኔን ምንም በሉኝ በቃ እኔ አላማንሽኝም፣ እኔን አልተቀበልሽኝም ብሎ ነው ማለት ነው እየተከራከረ ያለ። ይሄ ከእምነት ጋር የሚያስይዝ ነገር አይደለም፣ ከእምነት ጋር አይደለም ይሄ ምንለካው ብላ እንግዲህ እያወረች ነው። ከእምነት ጋር ሳይሆን ከክብር ጋር ነው። አንተም ክብር አለ፣ እኔም ክብር አለ። በትክክለኛው መንገድ ሽማግሌ ተልከው ሰርግ ተደርጎ ያው የሚሆነው ነገር ነው እንጂ እንትን አይደለም ብላለች ማለት ነው። እንጋባ በቃ እንግዲህ እሱ ዛሬ ወስኖ ቆርጦ ነው የመጣ ማለት ነው። የሀይሚ ምላሽ እንግዲህ ወሳኝና ቆራጥ የሆነ ምላሽ ነው የያዘችው። በጣም ጀግናና ኩሩ ሴት፣ በራሷ የምትተማመን ጠንካራ ሴት መሆኗን ነው የሚያሳየው። ትንሽ ልጅ እንኳን ብትሆን ከራሷ በላይ የሆነውን ነገሮችን ማሳለፍ የምትችል ምንድነው ያለችው? እንኳን በዚህ ጊዜ ላይ እኔ እንደዚህ ደርሽ በዚህ ጊዜ ላይ እንኳን ከአንተ ጋር ይቅርና ከወንድሞቼ
ጋር እንኳን አብሬያቸው አልተኛም ማለች። በጣም በቃ የውሳኔዋ ጥግ ማለት ነው፣ የሴትነቷ ጥግ፣ የውሳኔዋ ጥግ ምንድነው? እንኳን አንተ ይቅርና ብሩኬ፣ አንተ ይቅርና እንኳን አንተ በስጋም በምንም የማንገናኝ ጓደኛ መሞቾች ነን፣ ግን አንተ ይቅርና እኔ ከወንድሞቼ ጋር እንኳን አብሬ በአንድ አልጋ ላይ አልተኛም ብላ ተናግራለች ማለት ነው። አዎ ልክ ናት እንዴ! በዚህ ደረጃ ላይ በዚህ ጊዜ ላይ ከተደረሰ ማንም ሰው ምን ይፈጠራል ይሄ ይፈጠራል ተብሎ የሚታወቅ ነገር ስለሌለ ለዛ ነው ማለት ነው በትክክል የመለሰችለት። እኔ በጣም ነው የሚያደንቃት፣ የምሬን ነው የሚላችሁ። በጣም ለብዙ ሰዎች እውነት በዚህ ጊዜ ላይ በተለይ ለብዙ ሴቶችና ለብዙ ሰዎች ትምህርት ይሆናል ብዬ ነው ማስበው ይሄ ቪዲዮ። እናም የሷ እስከ ጥግ ማሄዷ፣ የሷ ጥንካሬዋ፣ ሴትነቷን እንዴት እንደጠበቀች፣ ክብሯን እንዴት በቃ እሺ ምን ችግር አለው ብላ እንኳን ነገሮችን ፍክስ አድርጋ ከሱ ጋር ለመተኛት እንኳን አልሞከረችም። ምንድነው አይሆንም በቃ ገደብ አለው ለሁሉም ነገር ልክ አለው ብላ ነው ገደቡን ያመቻቸችው ማለት ነው። በጣም ጎበዝና ጠንካራ ሴት ናት። ታዲያ ብሩኬ ምን ላይ ነው እየተጨቃጨቀ? የብሩኬ ሀሳብ ልክ ነው ብላችሁ ታስባላችሁ ወይስ ልክ አይደለም? በእርግጥ ብሩኬ በክፋት አይደለም ይሄንን ነገር እያደረገ ያለ፣ የሷን ጥንካሬና ሴትነትን ምን ያህል እንደምትጠብቅ እያሳያ እንጂ ያው በክፋት አስበው አይደለም ይሄንን ነገር ያመጣው። እና ምንድነው ሊሆን የሚችለው የሚለውን አብራን እንመልከት። ወደ ቪዲዮ ነገር ያሳለፈን ብዙ ነገር አልፈናል፣ እዚህ ደርሰናል አይደል? ይሁንስ ታዲያ እዚህ ደርሰናል አይደል? እኮ በጣም ብዙ ያልተጀመረ እኮ ከብዙ ነገር እዚህ ደርሰናል አይደለ? እንዳላወቃችሁም በቃ ስነ ስርዓት ይኖር ደርሰናል አይደለ ወይ? ሚፍታ በላበለው በእግዚአብሔር እንዴ! አንተ ለምን ድረስ ስነ ስርዓት የማይኖር? ሚፍታ እኮ አይመለከተውም። ለምን ደግሞ አይመለከተውም? ምን ይመለከተዋል? ኧረ ሰላም አይመለከተውም። ሚፍታ ምን አገባው? ሚፍታ ምን አገባው ማለት ነው? እንዴት ነው የሚያገባው? ቤተሰብ እኮ ነው። እኔ ማወቅ ያለባቸውን ነው ማሳውቀው እኮ። እሱ እኮ አይመለከተውም። እግዚአብሔር ስነ ስርዓት ይኖር። ሚፍታ ማታ ጥሩ እየተግባባን ነበር። ከዛ በኋላ እዚህ ደሪ ሲለኝ እኔ አላድርም በይ ክላስ የገባው። አሁን እሱን ነው አብረን እየኖርን ከሆነ ሁለት አልጋ እዚህ ቤት ሊኖር አይገባም፣ ከኔ ጋር ማደር አለባት ነው እያልኩኝ ያሉት። ምን ማለት ነው? በቃ እኔ ያሰብኩትን ነው፣ በቃ እኔ የፈለግኩትን ተናገርኩኝ አይደል? እንግዲህ ብሩኬም ልክ አይደለም። ያው እንደዛ ብላችሁ ብሩኬ ሳይሆን እንደዛ ብሎ የሚያስቡ ወንዶች ልክ አይደለም። ብዙ ነገሮችን አልፈናል። አዎ ብዙ ነገር ማለፍ በህይወት ውስጥ ብዙ ነገር ይፈጠራል። ገና እናንተ ህይወትን ገና አልጀመሩም። ገና ጓደኝነት እንኳን አልጀመራችሁም። ከተጋባችሁ ራሱ ብዙ ነገር ሊፈጠር ይችላል። ለዛ ነገር እንኳን ያው በጣም ብዙ ጊዜያችሁን የሚወስድ ነገሮች አሉ። አንተ እንግዲህ ብዙ ነገር አልፈናል፣ አብረን እየኖረን ነው። ሁለት አልጋ እዚህ ቤት ምንም አይሰራም ማለት ይሄ ትክክል አይደለም። እንግዲህ እሷ የራሴ ክላስ አለኝ ብላ ራሷን ስላሳመነችበት ነው ዘጋ አንተ ጋር መጥተህ ልትኖር እየፈለገችው እንጂ ባይሆን ኑሮ ያው ሀይሚ እንደማታደርገው ታውቃለህ። እንግዲህ ሀይሚ ደግሞ እንደ ከወሰነች ወደ ኋላ እንደማትል እያወቅ እንደዛ ብለህ ከተናገርካት እንግዲህ የሷ አንድ ውሳኔ ነው የሚሆነው ማለት ነው። እንግዲህ ምፍታ መጥቷል። ምፍታ ምንድነው ልላቸው የሚችለው? ምናልባት ብሩኬን ያሳምነዋል፣ ይስማማሉ፣ ይወስናሉ። እስቲ አብረን እንመልከት። ወደ ቪዲዮ ልውሰዳችሁ። ተቀንሶ ወጥቶ ካንቺ ጋር ማደር ጀምራለሁ። አይ እንደዛ ወይ እኔ እወጣልሻለሁ። እኔ ነኝ የምወጣልሽ። አይደለም እንዴ ሚፍታ ምን ሆነ ነው? እግዚአብሔርን በጣም እኔ ምንም እየቀለድኩ ምንም አይደለም። ሲሪየሱ ነው እየነገርኩሽ ያለው። ታይም ምንድነው ችክ ያልኩት? ይሄ አንተ ባህሪ አይደለም ነው። በቃ የኔ ባህሪ ነው። ኦኬ ምንድነው? አንተ ምን ላድርግሽ? ምን ነው ለለም በሉ ምንም በሉ ነው አይመለከተኝ። በቃ ከዚህ በኋላ አሁን ዛሬ ማታ እኔ ካልተስተካከለ ይሄን ነገር መፍታት ካልቻለን እዚህ ቤት አላድርም። ለምን አንተ እዚህ ቤት አታድርም? ምን ይወጣልሃል? ለምንድን ነው እንግዲህ ለምን አንተ እዚህ ቤት አታድርም? እኔ ነኝ እንጂ የሚወጣው። አንተ እዚህ ቤት ኑርበት ከጓደኛህ ጋር እዚህ ቤት ኑር እንጂ አንተ ለምን ትወጣለህ? እኔ እወጣልሃለሁ ብሩኬ፣ ችግር የለውም። ይሄ ነገር መስተካከል አለበት። እንግዲህ የኔ አልጋ ማውጣት አለበት፣ ወደ አንቺ ክላስ መመለስ። እንዴ ይሄ አይሆንም መቼም ስለማይሆን እኔ እወጣልሃለሁ፣ አንተ ደግሞ ትኖራለህ ብላለች። አይ አንቺ አትወጭም እኔ ነኝ የሚወጣው ብሏታል ማለት ነው። እንግዲህ መጨረሻውና ፍጻሜ ምን ሊሆን እንደምንችል ስለማናቀው እስቲ አብራችሁ ቆዩ። ቪዲዮውን አስመልክታችኋለሁ። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡ። ቪዲዮውን አብረን እንመልከት።
አይመለከተኝም። እንደፈለጋችሁ አስቡት። አንቺ ጤነኛ አይደለሽም እንዴ? አይ በጣም ጤነኛ ነኝ። ሌላ ችግር ካልፈለግኩ ግዴታ ሳይሆኑ በፊት ቶሎ ብዬ መውጣት አለብኝ። እኔ አስቢበት። ይኸው ሴትዮ አስቢበት፣ ካልሆነ ሊለቅ ይወጣለሁ። በቃ አስቢበት፣ ካልሆነ ለቅ እንግዲህ ያ ካልሆነ እንግዲህ ጠይቀሽም ብካልሽ በግዴታም ይሆናል። እንግዲህ እንደዚህ በግዴታ የሚያደርጉ ሰዎች ስላሉ እንደዚህ አይነት ግዴታዎች ሲመጡ ደግሞ ሀይሚ ምን አይነት ሀሳብ አላት፣ ሀይሚ ምን አይነት ውሳኔ አላት የሚለውን ነገር የሀይሚን ማንነት ለማሳወቅ ስለሆነ ነው። ሀይሚ ደግሞ ከያሰበችበት ከያዘችበት ነገር መቼም ቢትሆን አትለቅም። ኧረ ግዴታዎች ሳይመጡ በፊት እኔ ቀድሜ ቤቱን ለቅቄልህ ልውጣ እንጂ ግዴታ መጥቶማ ሌላ ነገር ይፈጠራል። በግዴታ ከሆነ በጉልበት ከመጣህማ እኔ አልችልህም በማለት እንግዲህ እኔ ቀድሜልህ ወጣለሁ፣ አንተ ለምን ትወጣለህ? ስነ ስርዓት ያዝ ብሩኬ። እንግዲህ የራስህ ማንነት አይደለም ይሄ ነገር ከየት ነው ያመጣከው ብላ ሀይሚም ግራ ተጋብታለች። እኔ ነኝ እንጂ መውጣት ያለብህ አንተ አትወጣም፣ በግዴታ ሳታስገድደኝ በፊት እኔ ቤቱን ለቅቄልህ እወጣለሁ ብላ እንግዲህ ሀይሚም ተነስታለች ማለት ነው። ከወጣው ግን እንደማልመለስና እስከ መጨረሻ እንደምታጣኝ እርግጠኛ ሁን ብላለች ማለት ነው። እንግዲህ ውድ ተመልካቾቼ ምንድነው ሊፈጠር የሚችለው? እውነት ሀይሚ እንዳለችውም ልትወጣ ነው ወይስ ማን ነው የሚወጣው? ዛሬ እንግዲህ በመውጣት ላይ ነው ብሩኬ ወስኖ ያለ፣ ወይኔ ወይ አንቺ በሚለው ነገር ነው እንግዲህ ወስኖ ያለው ማለት ነው። እና ታዲያ ምንድነው ሊፈጠር የሚችለው? አብረን እንመለከታለን። ያልተጀመሩ ነገሮች ያላለቁ ነገሮች እያተጋ መኖር አይሻ ይሄ እኮ ነው ችግርሽ። ወንድ ልጅ ጋር እኔና አንቺ በቃ አንተዋወቅም ማለት ነው። ገብቶሻል አይደል? እኔና አንቺ አንተዋወቅም ማለት ነው። አይሻ አይደል? እንግዲህ እኔ ነኝ ጥፋተኛ፣ አንተ አይደለክም። እኔ ጥፋተኛ ነኝ። ለምን ብዙ ነገሮች ያላለቁ ብዙ ነገሮች ያላበቁ ነገሮች እያለ ከአንተ ጋር ለመኖር በመምጣቴ እኔ ጥፋተኛ ነኝና እኔ ራሱ ምንድነኝ ከወንድ ጋር እኖራለሁ ብዬ በመምጣቴ እኔ ነኝ ጥፋተኛ እንጂ አንተ አይደለክም። አንተ ምንም አላጠፈክም። አንተ በቤት ቁጭ በል፣ እኔ እወጣልሃለሁ። እንግዲህ እስከ መጨረሻ ነው የምታጣኝ ብላ ሀይሚም እንግዲህ ወደ ላይ ወጥታለች። ተመልሳ ትመጣለች ወይስ ምንድነው ምላሹ የሚለው አብረን እንመለከታለን። እንግዲህ እኔ እወጣልሻለሁ አንቺ አትወጪም አንቺ ኑርበት ብለው እንግዲህ ብሩኬም ሊወጣ ተነስተዋል። ምፍታም በመሀል ላይ ተጨንቀዋል። እንግዲህ ሁለታቸውም ከመውጣት ሌላ ነገር አላሰቡም ማለት ነው። እንግዲህ ውድ ተመልካቾቼ ታዲያ ከዚህ በኋላ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል። እናም እንግዲህ ሀይሚ ያሰበችውና የወሰነችው ልክ ትክክለኛ የሆነ አንዲት ሴት መወሰንም ማድረግም ያለበትን ነገር ነው ማለት ነው የወሰነች። ከዚህ በኋላ አንተን ሊያምንክ አልችልም እና ክላሴም ገብቼ ማደርም መተኛትም መኖርም አልፈልግም ብላ እንግዲህ ቁርጡን ተናግራለች ማለት ነው። እንግዲህ ብሩኬ እኔ በኋላ መጥቼ ቀን ሰብስቤ ወጣለው አንቺ ኑርበት ብሎ ወጥቷል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ። አንተማ እንዳትወረኝ፣ በቃ እንዳትከተለኝ፣ እኔ አልፈልግም። እንዳትከተለኝ